ኦኬ በዛሬ ክላሳችን ደግሞ የምናየው 1.5 አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪስ ኢን ዴይሊ ላይፍ የሚል ነው። አፕሊኬሽን ኦፍ ሲኩዌንስ እና ሲሪስ በየቀኑ እኛ በምናደርገው ድርጊቶች ውስጥ ምን አይነት አፕሊኬሽኖች አሉት የሚለውን ሪል ላይፍ ጋር እያገናኘ ኤክሰርሳይዝ እንሰራለን። አክቲቪቲ 1.9 ኦልሬዲ ከዛ ጋር የተያያዘ ስለሆነ this section is devoted to application of arithmetic and geometric progression or geometric series that are associated with real life situation ይላል። activity 1.9 ምን ይላል? a man accepts a position with an initial salary given ነው። ልክ አሁን ፊዚክስ ላይ ምንድነው given required and what ሶሉሽን እንደሚባል መጀመሪያ ምንድነው የምታወጡት? ጊቨናችሁን ነው የምታወጡት። ኢኒሺያል ሳላሪ ምንድነው? 5200 ኢትዮጵያን ብር ይላል ፐር መንስ። በየወሩ ምን ያህል ኢኒሺያል ሳላሪ ይሄን ያህል ያገኛል። it is understood that he will receive an automatic increase of 320 ኢትዮጵያን ብር in every next month and each month thereafter በየወሩ የዛሬ ወር፣ ቀጣይ ወር፣ ሶስተኛ ወር፣ አራተኛ ወር ስንት ያገኛል? 320 ኢንክሪዝ እያደረገለት ነው የሚሄደው። 320 ይሄ ወር፣ ቀጣይ ደግሞ 320 ላይ 320 ይቀነሳል፣ 640 ላይ 320 ይቀነሳል፣ እንደዛ እያለ ይሄዳል ማለት ነው። እዛ የዚህ ሰውዬ መነሻ ደሞዙ ስንት ነው? ኤዋናችን ምንድነው የሚሆነው? የመጀመሪያ መነሻችን ኢኒሻል ማለት ኤዋን እንደማለት ነው። መጀመሪያ ሲነሳ የሰውዬ ደሞዙ ስንት ነው? 5200። በየወሩ ደግሞ ስንት እያገኘ ልዩነት ዲያችን ስንት ነው? 320 ነው። እንዴት አወቅክ ካላችሁ ምን አደርጋለሁ? መጀመሪያው ላይ 5200 አገኛለሁ። ከዛ ስንት አገኛለሁ? እዚህ ላይ 5200 ላይ 320 ደምራለሁ። ከዛ አሁን ደግሞ ሶስተኛው ላይ ምን አደርጋለች? ኤ1 ትሆናለች። ኤ2 የዚህ ይሄና ይሄ ድምር ኤ2 ይሆናል። ኤ3 እንደዛ እየቀናነስን ስንል ዲን ስንት እናገኛለን? 320። based on this information thereafter ይላል find his salary 10 months በ10ኛው ወር ምን ያህል ያገኛለን? ኤ10ን የጠየቀ በየወሩ ስንት ነው እየተጨመረለት ያለው? 320 እየተጨመረ ይላል። 10ኛ ወር ላይ ስንት ይሆናል እያላችሁ ነው። find his salary for 10 months ይላል። 10 months ላይ ስንት ይሆናል ነው። what are these total earnings during his first year ይላል። እዚህ ጋር ደግሞ ቶታል earning ማለት ደግሞ ማለት ነው ሰም በአመቱ ስንት ያገኛል? ቶታል earning ማለት ሰም ነው። ለዛ በአመት ስንት ያገኛል ማለት በአመት ስንት ወራት አሉ? 12 መንዝ አለ ማለት አይደለ? እዛ 12 ወራት አሉ። በ12 ወር ውስጥ ስንት ያገኛል ማለት ነው። ለዛ ኤስ ስንት ጠየቅነው? 12ኛ ወር ላይ እሱም ያገኘው ሰሜሽን የየወሩ ተደምሮ ስንት ይሆናል? ኤስ 20 ፈልጉ ነው። እዚህ ጋር ግን ኤ 20 10ኛ ወር ደሞዙ ስንት ይሆናል? 10ኛ ወር ላይ ደሞዙ ስንት ያገኛል? እዚህ ጋር ግን በአመት ተደምሮ ምን ያህል ደሞዝ ያገኛል? earning total earning ያለ sum of s 12 ይሆናል ማለት ነው። ለዛ 10ኛ ወር ላይ ያለውን ለማግኘት an ከዚህም በፊት የተማረው ፎርሙላ አለ። an ምንድነው ብለን ተመረናል? a1 ፕላስ ምንድነው የምናደርገው? n - 1 into what t therefore based on this ምንድነው የምናደርገው? a1 ስንት ነው? 5200 ፕላስ n ስንት ነው? 10ኛ ወር ላይ ስንት ይሆናል ያለ n እዚህ ጋር 10 ሆነች ማለት 10ኛ ወር ነው የተጠየቀን። n ማለት 10 ናት። ለዛ ኤናችን እዚህ ጋር 10ኛ ስለተጠየቀን 10 ሲቀነስ አንድ ስንት ነው? 9 ይሆናል ማለት ነው።
9 ከዛን ስንት የሆነ 9 ሲባዛ በዲ ዲያችን ስንት ነው? በየወሩ ዲፈረንሳችን 3 ነው እየተጨመረ ያለው በ3 እናባዛለን። አት ዘ ኤንድ ስንት ነው የምናገኘው? 5200 ፕላስ ስንት ይሆናል? 5200 ኤዋን መጀመሪያ መንዝ ለሚያገኝ ከዛን ኤን ማይነስ 1 ማለት ደግሞ 10 ሲቀነስ 1 9 ከዛ 9 ሲባዛ 9 ሲባዛ 320 ስንት ነው? 2880 ይመጣል። 2880 ስለዚህ ይሄንን ቁጥር ሪዛልቱን ስንደምር ጊዜ ስንት እናገኛለን ማለት ነው? 2880 ስንደምር ጊዜ አንድ ላይ 8080 ይሆናል ማለት ነው። የዚህ መልስ 8080 ይሆናል። 8080 ይሆናል። ይሄ ሰውዬ ስንት ያገኛል ማለት ነው? 10ኛ ወር ላይ 320 እየተጨመረ ሲሄድ ጊዜ ስንት እናገኛለን? 10ኛ ወር ላይ 8080 እናገኛለን ማለት ነው። ስለዚህ የኤም መልስ ጨረስን ማለት ነው። አሁን ደግሞ ወደ ምን እንሂድ? ወደ ሰሜሽኑ። በአመት ይሄ ሰውዬ ስንት ብር ያገኛል? በ10 ወር የሱ ደሞዝ ስንት ያገኛል? ይሄን ያህል። ግን 11ኛም ከተባላችሁ ምንድነው? በጣም ቀላል ነው። 11ኛም ከተባላችሁ አሁን ባለው ነው የምትሰሩት። ፋይንድ ሂዝ ሰለሪ ፎር 10 መንዝስ ነው የሚለው አይደለ? 7 መንዝ ቢል ምንድነው የምታረጉት? A7 is equals to A1 A1 እያደረጋችሁ በምንድነው የምትሄዱ? n ማይነስ 1 6 ዲ ትላላችሁ። ዲያችን ተመሳሳይ ይሆናል 6 ዲ 6 ሲባዛ በ320 ታረጉና እቺኛውን ትደምራላችሁ። ቀጥታ የምታገኙ መልስ A6 ይሆናል ማለት ነው። ስድስተኛ ከተባላችሁ በዛ ወይ ነው የምትሰሩት። A6 ከተባለ 5D ይሆናል። ለዛ A1 ትሉና በዛ ወይ እየሰራችሁ ትሄዳላችሁ ማለት ነው። የዚህኛውን በኤ ስንት ስሩ ብትባሉ ለምሳሌ በኤ7 ፋይንድ ሂዝ ሰለሪ አፍተር 7 መንዝ ብንል ምንድነው? A1 አድርጋለሁ። A1 እቺ ናት አይደለ? A1 እንደምራለሁ ፕላስ 6D ነው የምለው። በቃ n ማይነስ 1 ደግሞ ስንት ነው? 7 ሲቀነስ 1 6D። በቃ ዲን ደግሞ በዚህ አባዛለሁ አለቀ ማለት ነው። 8ም 9 ከተባለች 9 አደርጋለሁ እዚህ ጋር 8 ትሆናለች። ጀስት እንደዛ እያባዛችሁ ነው የምትሄዱ። ኖርማሊ በጣም ኢዚ ዌይ ነው፣ ምንም የሚከብድ ነገር የለውም። ስለዛ S12 ደግሞ እንፈልግ። ቢ ጋር እንሂድና S20 እንፈልግ። S12 ስለዛ based on this scenario directly we will go to SN S12 S12 ላይ ምንድነው? እቺን ፎርሙላ ነው የምንጠቀመው n over 2 ለምን ዲ ቀጥታ ስለተሰጠን ማለት ነው ኢንቱ twice of A1 ፕላስ n minus 1 into d። ስለዚህ እዚህ ጋር ምንድነው ማድረግ የምንችለው እኛ n over 2 ማለት ምን ማለት ነው? n over 2 ማለት ለኛ 12 ነው አይደል? በአመት ስንት ያገኛል ነው የሰውዬ ተደምሮ ምን ያህል ያገኛል? 12 ሲካፈል ለ2 into 2 times a ስንት ነው? A1 5200 ከዛ n ማይነስ 1 ማለት ደግሞ ስንት ነው? n ማይነስ 1 ማለት 12 ማይነስ 1 ማለት ነው 11 ይሆናል ማለት ነው። ኢንቱ ዲ ስንት ነው? 320 ለዛ based on this 12 over 2 times 5200 ይሄን እያንዳንዱ ሲምፕሊፋይ ስናደርግ ስንት እናገኛለን? በዚህ ፎርሙላ መሰረት ይሄኛውን 12 ለ12 ስንት ይሆናል? 6 አይደለ? እዚህ ጋር ልምጣና ላሳያችሁ፣ ችግር የለውም። ይሄን በዚህ ሳካፈል ጊዜ ስንት አገኛለሁ? 6 አገኛለሁ። 12 ባይ 2 6 አገኛለሁ ኢንቱ ላለው ይሄ ደግሞ 10400 ሲባዛ ኤዋን ማለት 10400
10400 ፕላስ 11 ሲባዛ 320 ማለት ደግሞ ስንት ነው? እሱ 3520 ለዛ የዚህኛው ብዜት ይሄን ያልሰጠኝ የዚህ ብዜት ይሄን ሰጠኝ። ከዛም በ6 ሳባዛ ፋይናል አንሰር ስንት ነው ማገኘው ማለት ነው? እኔ 83000። ይሄን በራሳችሁ ሲምፕሊፋይ አድርጋችሁ ማባዛት ትችላላችሁ። ዋና ግን ኮንሰፕቱን መረዳት ነው። ኤርኒንግ ማለት ምን እንደሆነ በአመት ይሄ ሰውዬ ስንት ብር ያገኛል የሚለውን በዚህ ኢዚ በሆነ መንገድ እንዲማወቅ ትችላላችሁ ማለት ነው። ከዛ ይሄን ጨረስን። አሁን ደግሞ ወደ ቢ እንሄዳለን። ቢ ላይ ምንድነው? እዚህ ጋር በጣም ኢዚ ነው። ምንድነው የጠየቃችሁ? ምንም የተለየ ነገር አልጠየቃችሁም። እዚህ ጋር ምንም የተለየ ነገር የለም። እዚህ ጋር ምንድነው ያደረገ? ካርፔንተር ሃዝ ምንድነው የሚለው? ሃዝ hired to build 192 window frames አይደለም የሚለው? window frames. The first day he or she made 5 frames, and each day thereafter he or she made 2 more frames than what? than ምን ይላል? made 2 more than he or she made the day before. How many days did it take him or her to finish the job ይላል። ምን ያህል ቀን ይፈጅባቸዋል? ለዛ አንድ ምን አናጺ አለ። as hired to build ምን 190 ዊንዶ ፍሬሞችን ለመስራት ፈለገ። ወይም ደግሞ was hired to build 199 ዊንዶዎችን ምን አረ the first day he or made 5 frames አዘጋጀ 5 አዘጋጀ and each day ይላል thereafter he or she made 2 more frames than he or she made before ለዛ በሁለተኛው ቀን ደግሞ ምን አረገ? መጀመሪያው ቀን 5 አዘጋጀ፣ ሁለተኛው ቀን ደግሞ ምን አረገ? ሁለት ተጨማሪ ተሰራ ማለት መጀመሪያው ከሰራው ሁለት ተጨማሪ ሰራ እያለ ነው። ዛን ቢፎር ብሏል። ለዛ እኛውን ምንድነው የምናደርገው? እዚህ ጋር ቀጥታ ጊቭናችንን ነው የምናወጣው። ምንድነው የተሰጠን? ኤስ ነው የተሰጠን። መስራት የፈለገው 192 ዊንዶ ነው። ለዛ ኤሳችን ስንት ይሆናል? 192 ሰጥቷል። መስራት የፈለገው ሰውየው አጠቃላይ 192 ዊንዶ መስራት ፈለገ። 192 ዊንዶ መስራት ፈለገ። ስለዛ 192 ዊንዶ ሰራ ማለት ነው። 192 ዊንዶ ሰራ። እንዲህ ከሰራ በኋላ ፈርስት ኢሜጅ መጀመሪያ ስንት ነው የሰራው? 5 ፍሬምስ። መጀመሪያ 5 ነው የሰራው። እዛ ደግሞ እሱ አሁን የሰራው ምንድነው? ሁለተኛው ደግሞ she or made 2 frames than she or made before። ሁለት ተጨማሪ ደግሞ በሁለተኛው ቀን ምን ሰራ? ሁለት ተጨማሪ ሰራ። መጀመሪያ ከነበረው መጀመሪያ ስንት ነበር የሰራው? 5። ሁለተኛ ቀን ደግሞ ስንት ሰራ? 5 ላይ ስንት ሰራ? 2 ሰራ ተጨማሪ። ስንት ሰራ ማለት ነው? ሁለተኛው ቀን 7 ሰራ። ለዛ አርትሜቲክ እንትናችን ማግኘት እንችላለን። ዲ አንደኛው ከሁለተኛው ሲቀነስ ጊዜ ዲ ስንት ነው ማለት ነው? 7 ሲቀነስ 2 ስንት ይሆናል? ዲያችን ስንት ይሆናል? 7 ሲቀነስ 2 2 ይሆናል ማለት ነው። ቤዝድ ኦን ዚስ ሴናሪዮ አሁን ምን ማግኘት እንችላለን? አሁን እሱ ፈልጎ ያለ how many days ስንት ቀን ይፈጃል ነው። ኤንን የተጠየቀ ስንት ቀን ይፈጅበታል? ይሄንን እንትን ለመስራት ስንት ቀን ይፈጅበታል? ኤንን የተጠየቀ therefore to find ኤን ምን ማድረግ አለብን? የቅድሙ ፎርሙላ ነው አፕላይ ማድረግ የምንጀምረው ማለት ነው።
ስለዛ እዚህ ጋር ምን እናደርጋለን? ኤስኤን እንላለን። ኤን ኦቨር 2 ላለውን ኤን ኦቨር 2 ላለውን ኢንቱ ትዋይስ ኦፍ ኤ1 ላለውን ኢንቱ ኤን ማይነስ 1 ላለውን ቤዝድ ኦን ዚስ ፎርሙላ አሁን ምንድነው ኤስኤን ተሰጥቶኛል። ይህ ሰውዬ ማዘጋጀት 192 ነው። በአጠቃላይ 192 እንትኖችን ለማዘጋጀት how many days ስንት ቀን ይፈጅበታል ነው። ከዛን ኤን ኦቨር 2 ላለውን ቀኖቹን ለማወቅ እዛ በመጀመሪያው ቀን ስንት ነው ያዘጋጀው? 5 ነው ያዘጋጀው። በ5 አባዛለሁ እዚህ ጋር ፕለስ ሲባዛ በ5 አደርጋለሁ ፕላስ አደርጋለሁ። ኤን ስንት ናት አሁን እዚህ ጋር? ኤን ማለት አናውቃለን። ኤን ማይነስ 1 እላለሁ። ዲን ግን አውቃለሁ። እንዴት ነው የማውቀው? የመጀመሪያው ቀንና የሁለተኛው ቀን ያለው ልዩነት በስንት ነው? በየሁለት ሁለት ነው እየሄደ ያለው። ስለዚህ በስንት አባዛለሁ? በሁለት አባዛለሁ። ቤዝድ ኦን ዚስ ሴናሪዮ አሁን ምንድነው የማደርገው እኔ እቺኛዋን ሲምፕሊፋይ አደርጋታለሁ። ምንድነው የማደርገው? ኢዚ የሆነ መንገድ ነው የምጠቀመው። ከዛን ምን አደርጋለሁ? ይሄኛውን በዚህኛው አባዛለሁ። ዳይሬክትሊ አሁን የምጠቀመው እነዚህን ቁጥሮች አባዛለሁ። 2 ሲባዛ በ5ን ቀጥታ ማባዛት እችላለሁ። 10 አደርጋለሁ። እቺኛዋን 10 አደርጋታለሁ። እቺኛዋ ደግሞ ብቻዋን ስንት ትሆናለች? 2n ማይነስ 2 ትሆናለች። 2n ማይነስ 2 ትሆናለች። እቺ 10 ትሆናለች። ይሄኛው ደግሞ በዚህኛው ክሪስ ክሮስ ማባዛት እችላለሁ። ምንም ወዲያውኑ ክሪስ ክሮስ አድርጌ ማግኘት እችላለሁ። ግን እኔ አሁን እንደዛ ከማደርግ እኔም ማድረግ እችላለሁ። ሌላ ወይ መጠቀም እችላለሁ። 192 አሲቲዝ መውሰድ እችላለሁ። therefore ምን ልጠቀም እኔ? ይሄኛውን በዚህኛው ላባዛ ከፈለኩኝ እቺኛዋን ኤኗ ኮመን ስለሆነች እስከ መጨረሻው ድረስ ትሄዳለች። ኮመን ዘ ሆል ናት እሷ። ኤን ምን አደርጋለሁ? ዘ ሆል ኤን አደርግና 192 ከዛ ይሄኛውን በሁለት ላባዛ እቺኛዋን ሁለቷን በዚህ ጋር ክሪስ ክሮስ አባዛ ጊዜ 4 እቺኛዋ 38 384 ይመጣል። ከዛን እቺኛዋን ኤንን ሙሉ በሙሉ ላባዛ 10n ፕላስ 4n 2n ሶሪ 2n ማይነስ 2n ምንም አዲስ የተጠቀምኩት ነገር የለም። እዚህ ጋር እንደምታዩት ኤን እቺኛዋ ኮመን ናት። ኤንን በ10 አባዛ 10n ይሆናል። ኤንን በዚህ በ2n አባዛለሁ። 2n ስኬር ነው የምትሆነው እንደምቺ። ከዛን እቺ ኤን ደግሞ በማይነስ 2 ሳባዛ ጊዜ ማይነስ 2n ሆነ ማለት ነው። ስለዚህ እቺኛው ምን ትሆናለች? እቺኛውን 2 ደግሞ ከዚህ ጋር ሳባዛ 380 ነው። ስለዚህ ይሄኛው ሙሉን በ2 ላካፍለው። በ2 ሳካፍል ይሄኛውን በ2 ሳካፍል ስንት ይሆናል? ይሄ 192 ሙሉ ኢኩዌሽኑ ከዚህ ጀምሮ እስከዚህ በቦት ሳይድ ያለው እዚህ ኢኳልስ ቱ ምን ያደርጋለኝ? እቺን ለሁለት ኳድራቲክ ኢኩዌሽን ፎርም እንዲኖርልኝ እቺኛው ፊት ለፊት ላምጣ። ለሁለት ሳካፍል ኤን ስኩዌር ትሆናለች። ከዛም ማይነስ ስንት ይሆናል? ኤን ይሆናል። ፕላስ ስንት ይሆናል? ይሄንንና ይሄንን መደመር እችላለሁ። ስንት ይሆናል? ይሄን አይን ስቀንስ ማይነስ 8n ነው የሚሆነው። 8n ሲካፈል 4n ይሆናል። 4
ኤን ይሆናል ማለት ነው። ምክንያቱም ይሄኛውን ከዚህኛው ላይ ሲቀንስ 8n ይሆናል። 8n ለሁለት ሳካፍል ጊዜ 4n ይሆናል። ለዛ አሁን ኳድራቲክ ኢኩዌሽን ነው የምንጠቀመው። እዚህ ጋር ከደረስን በኋላ ኳድራቲክ ኢኩዌሽን ምን ይላል? ax ስኩዌር ፕላስ bx ፕላስ c ኢኳልስ ቱ 0። እችኛዋን እንደ a ነው የምትወስዷት፣ እቺን እንደ b ነው የምትወስዷት፣ እቺን እንደ c። ግን ወደ ኳድራቲክ ወደ 0 ፎርም መመለስ አለብን፣ ወደዚህኛው ፎርም። ለዛ ወደዛ ፎርም ለመመለስ n ስኩዌር ማይነስ 4n ማይነስ ስንት አደርጋለሁ? 192 ወደዛ ፎርም መልሳለሁ ማለት ነው። እችኛው ፕላስ ናሶል ቴን ማይነስ 2 ማለት 4 ስለሚሆን 4 ሲካፈል 4 ይሆናል ማለት ነው። እችኛው ፕላስ ነው እዚህ ጋር መጥቶ፣ ስለዚህ እችኛው ፎርሙላ ወደዚህ ፎርም መለስኳት ማለት ነው። እዚህ ጋር 10n ማይነስ 2n ማለት 4n ይሆናል ማለት ነው። ስለዚህ እዚህኛው ኢኩዌሽን ላይ ቤዝድ በመሆን ይሄንን ሳካፍለው ጊዜ እችኛው ምን ትሆናለች? a ትሆናለች። እዚህ ጋር b ያችን 1 ትሆናለች፣ b ያችን 4 ትሆናለች፣ c ያችን እንደዚህ። ስለዚህ ይሄን ኢኩዌሽን አገኘን ማለት እቺን ፎርሙላ ተጠቀሙና እቺን ፎርሙላ በዚህ ፎርሙላ ነው ሶልቭ የምታረጉት። ኳድራቲክ ኢኩዌሽን ይባላል። ማይነስ 4a c ኦቨር 2a a ስንት ነው? 1 ነው። b ስንት ነው? 4 ነው። b 4 ነው። c ስንት ነው? ማይነስ 190 ማይነስ 192። ይሄ ጀነራል ፎርሙላ ስለሆነ ይሄኛውን ብትጠቀሙ ሞር አድቫንስ ነው፣ የተሻለ ነው። ስለዚህ አሁን a ያስገባ ከተባልኩ ማይነስ ኢንቱ 4 እላለሁ ፕላስ ኦር ማይነስ b ስኩዌር ማለት ደግሞ 4 ስኩዌር 16 ይሆናል። ማይነስ 4 ኢንቱ a 1 ነው፣ c ደግሞ ማይነስ 192 አስገባለሁ ኦቨር 2 ታይምስ 1 አደርጋለሁ። በዚህ ኢኩዌሽን ስሰራ ጊዜ ማገኘው መልስ ስንት ይሆናል? በዚህ ኢኩዌሽን እናንተ አስገቡና 12ን 12 ኦር ኔጌቲቭ 60 ይመጣላችሁ። ሁለት መልስ ነው ይመጣላችሁ። ስለዚህ እናንተ የምትወስዱ ቁጥር ኔጌቲቭን ሪጀክት ነው የምታደርጉ፣ ፖዚቲቭዋን ብቻ ነው የምትወስዱ። ስለዚህ ኔጌቲቭ 12ን ብቻ ፖዚቲቭ 12ን ብቻ ትወስዳላችሁ። ኔጌቲቭ የመጣውን ኤን ምን መሆን አለበት? ኦልዌይስ ፖዚቲቭ ነምበር መሆን አለበት። ኔጌቲቭ ምን ቀን የለም አይደል? ቀን ኔጌቲቭ አይሆንም። ስለዚህ እያንዳንዱ ነገር ምንድነው? ቀን በፖዚቲቭ ነው የሚቀመጠው። ስንት ቀን ይፈጃል ሲባል ጊዜ ፖዚቲቭ እና ኔጌቲቭ የመጣ ፖዚቲቭን ብቻ ትወስዳላችሁ ማለት ነው። ቤዝድ ኦን ዚስ ሴናሪዮ በዚህ ፎርሙላ መሰረት 12 ትወስዳላችሁ ማለት ነው። የኛውን ጨረስን ማለት ነው ኢንአክቲቪቲ። ለዛ ሶ ዘ ካርፔንተር ቴክስ ሃው መኒ ዴይስ ነው ላይኛው 12 ዴይስ ቱ ፊኒሽ ዘ ጆብ 12 ቀናት ይፈጅላል። ምክንያቱም ኤን ኔጌቲቭ መሆን አይችልም። therefore ካርፔንተሩ አናጺው ይሄንን ስራ ሰርቶ ለመጨረስ 12 ቀናት ይፈጅበታል ማለት ነው። አሁን ደግሞ ቀጣይ ወደ we observe ይላል። you observe the pattern in the figure 1.5 figure 1.5 ማለት እዚህ ጋር ምን እያየን ያለነው እቺ ናት። figure 1.5 በደንብ እንድታያችሁ figure 1.5 ይላል if the pattern continues ይላል። figure 1.5 if the pattern continues what? if the pattern continues find the number of letters in column containing the letter m ይላል። therefore based on this scenario ለምሳሌ እቺ figure 1.5 ናት። አንደኛ ላይ ምንድነው? a ብዛቱ 1 ነው፣ እዚህ ጋር 3 ሆነ። c ስንት ነው ብዛቱ? 5 ሆነ። d ስንት ሆነ ብዛቱ? 7 ሆነ። በስንት ነው ልዩነቱ? ይሄኛው ከዚህኛው በቱ ነው። ይሄኛው በዚህ ልዩነቱ 5 እና እንትን ማለት 2 ይሄ 2። ለዛ ስንት ተርም ነው የሰጠን? 1 2 3 4 ተርም ሰጠናል። ስንተኛ ተርም ፈልግ? if the pattern continues በዚህ መልክ እየቀጠለ ከሄደ አርትሜቲክ ነው ማለት ነው።
ፋይንድ ዘ ሌተር ኢን ኮለመን ኮንቴኒንግ ሌተር ኤም። ሌተር ኤም ስንተኛ ላይ ነው የሚመጣው? ኤ ቢ ሲ ዲ ብለን ኤ አንደኛ ከሆነ ቢ ሲ ዲ ካል ኤም ስንተኛ ላይ ነው የምትመጣ? ኤም ስንተኛ ላይ ነው የምትመጣ? 13ኛ ፊደል ናት። ለዛ ኤን 13 ምን ይሆናል እያለ ነው። ኢፍ ዩ ኦብዘርቭ ዘ ስትራክቸር ኢን ዘ ሌተር ኢን ፊገር 15 ይሄ ነው። ቤዝድ ኦን ዚስ ሲናሪዮ ኢፍ ዩ ኦብዘርቭ ዘ ስትራክቸር ኢት ኢዝ ኢን ዘ ፎርም ኦፍ 1 ይሄው 1 3 ሲ ደግሞ ብዛቱ 5 ዲ ደግሞ 7 እያለ ይሄዳል። therefore this is an arithmetic series with first term a1 is equals to 1 and common difference d is equals to 2. therefore the n term of the sequence is given by በዚህ ፎርሙላ ነው ማለት 13ኛው ተርም ስንት ይሆናል አለ። ስለዚህ a13 is equals to ምንድነው ማድረገው? a13 is equals to a1 ስንት ነው? 1 ምክንያቱም a1 ብዛቷ a 1 ናት። ከዛን ኤን 13ኛ ተርም ማለት 13 ሲቀነስ 1 ዲፈረንሳችን በስንት ነው ልዩነት እየሄደ ያለው? በየሁለቱ ነው። ለምን 1 3 5 7 እያለ እስከ 10 ስንት ነው? በሁለት ነው የሚሄደው። ለዛ እዚህ ጋር ምን ማድረግ እንችላለን ማለት ነው? 1 + 12 times 2 12 times 2 ለዛ 1 + 20 24 ስንት ይሆናል ማለት ነው? መልሱ 25 ሆነ ማለት ነው። እዚህኛው የመጀመሪያ መልስ ምን ይሆናል ማለት ነው? 25 ይሆናል። if the total number in letter is this what is the last column ይላል። የመጨረሻው ኮለመን ስንት ይሆናል እያለ ነው። if the total letters in the pattern is sn ናችን ስንት ከሆነ sn ናችን 361 ከሆነ what will be the last column n ስንት ነው እያለ n ብዛታችን ስንት ይሆናል? ይሄ ቀደማውን አክቲቪቲ ላይ እንደሰራ ነው አይነት ጥያቄ ተመሳሳይ ነው። n/2 በሚለው በዛው ነው የምንሰራው። ይሄም ኳድራቲክ ኢኩዌሽን ነው የምትጠቀሙት። sn በዚህ ፎርሙላ n sn ሰጥቶናል። n ነው ማናቀው። እቺኛዋ 1 ተሰጥቶናል n - 2 ትሉና በዚህ ኢኩዌሽን ስትሰሩ ጊዜ የምናገኘው ነው ማለት ነው። ይሄኛው ማለት ስኩዌር ሩት ውስጥ አስገብቶ ነው። ከዛ ፕላስ ኦር ማይነስ 90 ይመጣል። እናንተ ፖዚቲቭ ነው የምትወስዱ ማለት ነው። ከዛ s will be the last column will be 90 ይላል። ከዛ በላይኛው ፎርሙላ መሰረት ነው። ምንም የሚከብድ ነገር የለውም። ኦኬ ኤግዛምፕል 2 ደግሞ a theater is filling up at a rate of 4 people in first minute, 6 people in second, 8 in the third minute and so on ይላል። after 6 minutes the theater is half full. after how many minutes will the theater be full ይላል። structure in the problem infinitive 4 እያለ ይላል። መጀመሪያ ላይ ስንት ነው? 4 ነው። ከዛ ስንት ሆነ? ሰከንድ ሲኩዌንሱ ላይ 6 ሆነ። ሶስተኛ ላይ 8 እየሆነ ይላል። 6 8 ዲያችን አሁን ስንት ነው ማለት ነው? ልዩነቱ በስንት ነው እየሄደ ያለው? ዲ በየ2 ነው። ይሄ ሲቀነስ ይሄ 2 6 ሲቀነስ 4 ስንት ነው? 2 8 ሲቀነስ 4 2። ስለዚህ ዲ is equals to ስንት አገኘን? 2 ተመሳሳይ ነው ማለት ነው። therefore the sum of arithmetic series whose first term a1 is equals to 4 and the common difference d is 2 is written as ምን እንዴት ነው የሚነበበው? ይሄኛው sn is equals to n/2 into twice of a1 plus n - 1 into d እና sn እንፈልጉ ያለ ማለት ነው። after 6 minutes the theater is what s6 እንፈልጋለን። theater is half full ይላል። after 6 minutes the theater is half full ይላል። half ምን ይሆናል? የቲያትሩ half full ይሆናል ማለት ነው። ለዛ ይሄኛው ምንድነው? based on this theater half full ይላል። ለዛ ቀጥታ s6 እንፈልግ ጊዜ a1 አለን። a1 ይሄው 4 እቺ a1 ትሆናለች። ይሄ a2 ይሆናል። ይሄ a3 ይሆናል። ኤቴን ፈልጉን ቢላችሁ ልክ እንደዚህ እያደረጋችሁ 8 8 እያደረጋችሁ የዚህን ኤቴን ፈልጉ ከተባላችሁ ምንድነው? አስረኛው እንትን ምንድነው የምታደርጉ? a1 times 90 ነው። a1 n - 1 ማለት 90 ለምን እንትና ስለምናቅ ማለት ነው። ዲያችንም ስለምናቅ ዲያችን ስንት ነው?
2 ነው። ከዛን ኤዋናችን 4 ነው። ለዛ 10ኛውን ተርም ፈልጉት ትባሉ እንደዛ። ግን አሁን ሳም ነው እዚህ ጋር እየሰራ ያለው እሱ። ስለዛ ኤስኤን ኢዝ ኢኳልስ ቱ ኤን ኦቨር 2 ትዋይስ ኦፍ ኤ1 ኤን ማይነስ 1 ኢንቱ ዲ ይልና ቲያትር ይጻፍላል። ስለዛ በዚህ ፎርሙላ ተሰሩና 54 ታገኛችሁ። ስለዛ ፉል ሲሆን ምንድነው 2 ታይምስ 54 ታረጉና 108 ታገኛላችሁ። አሁንም እዚህ ጋር ምንድነው የተጠቀመው ኳድራቲክ ኢኩዌሽን። ባይዘው እንደዚህ አይነት ጥያቄዎችን የሚመክራችሁ እቺን ፎርሙላ ተጠቀሙ። ማይነስ ቢ ፕላስ ኦር ማይነስ ቢ ስኩዌር ማይነስ 4ac ኦቨር 2a። ሁለት መልስ ከመጣ ፖዚቲቭ ሆኖ ለጊዜ መውሰድ ያለባችሁ ሲኩዌንስ ላይ ሁለት መልስ ከመጣችን ኮምፕሊትሊ ወዲያው ነው ሪጀክት የምታደርጉት። ኔጌቲቭ 12 እቺ ብቻ ነው ተወስዱ። ስለዛ በዚህ መሰረት a ምን ስንት ነው የሚለው በዚህ አሁን ax ስኩዌር bx ምናምን የሚል ነው። ይሄ በዚህ ልክ ነው። ለምሳሌ a ስንት ናት? 2 ነው። b ስንት ነው? ከዚህ ኢኩዌሽን ላይ b ስንት ነው? 6 ነው። c ስንት ነው? ማይነስ 260። ለዛ ቤዝድ ኦን ዚስ ሴናሪዮ ነው የምንሰራው ማለት ነው። ቤዝድ ኦን ዚስ ሴናሪዮ ነው የምንሰራው። ለዛ ይሄኛውን ከሰራን በኋላ ማይነስ ቢ ፕላስ ኦር ማይነስ ቢ ስኩዌር ማይነስ 4ac እንዴት እያደረጋችሁ ትሰራላችሁ። ለዛ ይሄን ኢኩዌሽን እንደያንዳንዱ ኢንሰርት ስታደርጉ ማይነስ 12 እና 9 ይመጣል። እናንተ 9 ትወስዳላችሁ። ኤን መስት ቢዋት ፖዚቲቭ ይላል እዚህ ራሱ ኤን መሆን አለበት ፖዚቲቭ መሆን አለበት። ስለዛ ቴክስ 9 ሚኒት ቱ ቢ ፉል ይላል። እሺ ኤግዛምፕል 3 ኦሬዲ እነዚህ ኤግዛምፕሎች የተሰሩ ስለሆነ ያን ያህል ቻሌንጅ ያደርጋቸዋል ብዬ አላስብም። ኤግዛምፕል 3 ምን መስራት ጆብ አፕሊካንት ፋይንድስ ኤ ፊርም ኦፈር ስታርቲንግ አኑዋል ሰለሪ ኦፍ ዚስ ዊዝ ጋራንቲ ራይዝ ኦፍ 1400 በአመቱ አንድ ደሞዝተኛ በአመት 32500 ቢቀጠር ከሆነ በዚህ ብር የተቀጠረ ከሆነ በአመቱ ደግሞ ስንት 1400 ብር በየአመቱ ቢጨመርለት አንድ ደሞዝተኛ what be annual salary after 10 months 10ኛ አመት ላይ ስንት ይሆናል? ልክ ቀደማው በወር የጠየቀንም በአመት ጠየቀን። ይሄ ባለፈው አሁን አኑዋል አርጎ አመጣ፣ ባለፈው ግን መንዝ አርጎ ነበር። ስለዛ ምንድነው የምናደርገው? ኤዋናችን ስንት ይሆናል? አሁን 32500 ከዛም በሁለተኛ አመት ምን ይሆናል? 1400 ይደምራል። እዚህ ስንት ሆነ? 33000። ከዛም ሶስተኛ አመት ላይ አሁን ደግሞ እዚህ በዚህ ዲፈረንስ እዚህ መሃል ላይ ልዩነቱ ስንት ነው? 1400 ነው ያለው። 1400 ነው። ይሄና ይሄ መሃልም ደግሞ 1400 1400 እዚህም 1400። ለዛ ኤዋን 32000 ነው። ኮመን ዲፈረንሳችን ምንድነው? 1400 ይሄን ሰጠን። የመጀመሪያው መንዝ ግን በአመት እንዲያገኛል፣ በየአመቱ ደግሞ ይሄን ያልጨመርለታል። ለዛ ኤዋን ማለት በየ10 አመቱ ኤዋን ኢንቱ ኤን ማይነስ 1 ኢንቱ ዲ ኤን ስንት ይሆናል? 10 ሲቀነስ 1 9 ይሆናል ማለት ነው። እቺ 9 ትሆናለች። 9 ሲባዛ በ1400 ታረጉና ፕላስ ስንት አለች? 32500 እቺኛው ቁጥር 32500 እቺ 9 ትሆናለች። ሲባዛ በ4000 ብር ከ10 አመት በኋላ የሰውዬ ስንት ያገኛል? 45100 ያገኛል ማለት ነው። መንዝሊም ካለ በዛው መልክ እየሄዳችሁ ትሄዳላችሁ ማለት ነው። አብዛኛው ምንድነው ወሳኙ ይሄ ነው። አሁን መንዝ ሲሆን ደግሞ ምን ይሆናል? አኑዋል ፐር መንዝ ይሄን ያህል ዌጅ የሚያገኝ ከሆነ እዚህ ጋርም ደግሞ መንዝ መሆን አለባት ማለት ነው። መንዝ ስትጠይቁ እንደዛ ነው። ዊክም ሲሆን ዊክ ነው፣ እንደዛው ነው የምትሰራው። to determine the amount that will be earned over first 10 years we need to add first 10 annual salaries። አሁን ደግሞ ምንድነው የሚጠየቀው? በ10 አመት earn እያላችሁ ነው። በ10 አመት የሰውዬ ምን ያህል ነው ደሞዙ? S10 ነው የጠየቃችሁ። በ10 አመት ስንት ያገኛል እያላችሁ። በ10 አመት ስንት ያገኛል ይሄ ሰውዬ?
ቀጥታ ምን መጠቀም ትችላላችሁ? ሁለት ወይ መጠቀም ትችላላችሁ። አሁን የዚህኛው መልስ እንዲኖር አይደለ? ኤስኤን ኤኤንን የ10ኛ ዓመቱን እናውቃለን፣ ኤዋን እናውቃለን። ሁለት አይነት ፎርሙላ ላይ ያለው ኦልተርኔቲቭ ናቸው። ባይዘው ኤን ኦቨር 2 ኢንቱ ኤዋንን እናውቃለን 32500 መሆኑ ማይነስ ፕላስ ኤን ማይነስ 1 ኢንቱ ዲ ዲያችንን እናውቃለን። ከዛ በዚህ ፎርሙላ የምትሰሩ ተመሳሳይ መልስ ነው የምሰጣችሁ። እቺን ፎርሙላ ተጠቅማችሁ ይሄን መስራት ትችላላችሁ። ካልሆነ ግን በዚህ ፎርሙላ ኦር ብላችሁ ይሄ ማለት ነው ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤ1 ፕላስ ኤ እቺን ፎርሙላ መጠቀም። አሁን እሱ የተጠቀመው እቺን ነው። እቺ ኦልተርኔቲቭ ናት። እቺኛው 10 ከሆነች እዚህ ጋር 10 እዚህ ጋር 10 ኤ10ን ስላገኘን ኤ1ን አለን ቀጥታ ይሄን ተጠቀመ እሱ እቺን መልስ አመጣ። ካልሆነ ግን ፈለጋችሁ ኤን ስለምናውቅ 10 ሲቀነስ 1 ዲን እናውቃለን፣ ኤ1ን እናውቃለን። እቺ 10 ናት። ስናካፍል በሁለቱም ወይ ይሄን ያህል እናገኛለን ማለት ነው። therefore the total of ብር 388,000 would be earned at the firm over first 10 years ይሆናል ማለት ነው። ይሄን ያህል ነው። ከ10 አመት በኋላ ይሄን ያህል ቶታል ሳላሪ ያገኛል ማለት ነው። ስለዛችኛውን ኤክሰርሳይዝ እንስራና የዛሬ ክላሳችንን እንጨርሳለን ማለት ነው። እዚህ ጋር ደግሞ ምንድነው እዚህ ጋር በጣም ኢዚ ነው። ምንም የተለየ ነገር ፐርሰን ኢዝ ስኬጁልድ ቱ የላይኛውን በደንብ ከተረዳችሁ ፐርሰን ኢዝ ስኬጁልድ ቱ ጌት what to get a rise of ብር 250 every 6 months during what during his or first year if their starting salary of ብር this per year what will be his or her annual salary at the end of third year። አሁን መነሻው የዚህ ሰውዬ መነሻው ደግሞ ስንት ነው? ስታርቲንግ ሳላሪ ይሄን ያህል ነው። ለዛ ኤ1 እዚህ ጋር ሰራላችሁ ስፔስ ኤ1 መነሻው ስንት ነው? 25000 ጊቭን ትላላችሁ። መጀመሪያ ጊቭን ነው በቃ 5250 ስታርቲንግ ሳላሪ ግን የፐርሰን ስኬጁል ቱ ራይዝ 250 ብር ኤቭሪ 6 መንዝ በየ6 ወሩ ምን ይሆናል? 250 ብር ይጨመርለታል ለዚህ ሰውዬ። ስለዛ ምንድነው የሚሆንልን እዚህ ጋር መረዳት ያለብን ዲ በየስንት ነው የሚሄደው? 250 ለዚህ ሰውዬ የሚጨመርለት በየ6 መንዙ ነው። during his or first 5 years on the job ይላል። ለዛ ኤን ደግሞ ስንት ናት ብትሆነው? አሁን እኛ ምን እናደርጋለን? ሴንስ ተርምስ ኦፍ አርትሜቲክ ሲኩዌንስ ምንድነው የምናደርገው? ኤን ነው የፈለግነው። በሶስተኛ ዓመት ስንት ያገኛለን? ይሄ ሰውዬ አይደለኛ የፈለግነው። በሶስተኛ ዓመት ስንት ነው የሚያገኘው? ኢዚሊ ይሄን ጥያቄ አንደርስታንድ ለማድረግ በሶስተኛው ዓመት ስንት ነው የሚያገኘው? በሶስተኛው ዓመት ማለት ኤናችን ስንት ነው የምትሆነው? 6 ነው። 3 ሲባዛ 2 ለምን ካላችሁ ይሄ ሰውዬ ምንድነው 6 መንዝ ማለት በአመት ስንት እንትኖች ይሆናሉ? 2 ዙር ይሆናል ማለት ነው። በአመት 2 ነው የሚጨመርለት። በአመት 2 የሚጨመር ከሆነ በ3 አመት ስንት ነው የሚጨመርለት? ለዚህ ሰውዬ 6 ነው የሚጨመር። እቺኛዋ ምንድናት? 2 ይር ማለት 6 መንዝ ስለሆነ በአመት ስንት 2 ዙር ትሆናለች። ይሄ ደግሞ ይሩ ነው ማለት ነው። ስለዛ ለዚህ ሰውዬ 6 ነው በአመት የሚጨመርለት ማለት ነው። ቤዝድ ኦን ዚስ ሴናሪዮ እኛ ማድረግ ያለብን ምንድነው? ኤኤን እንላለን። እዚህ ኳለስቱ ምንድነው የምንለው?
ቀላል ነው። ኤ1 ፕላስ ኤን ማይነስ 1 ኢንቱ ዋት ዲ ኢዝ ቬሪ ኢዚ። ዜርፎር አሁን እዚህ ጋር ምንድነው ማድረግ ያለብን? ኤ1 ስንት ነው? ኤ1 ተሰጥቷል 5250 ፕላስ ኤናችን 6 ነው የሚሆነው፣ ምክንያቱም እየተጨመረ ያለው ስንት ነው? በአመት ሁለቴ ነው። ለዛ በ3 አመት ስንቴ ነው የሚጨመርለት? 6 ነው አይደለ? 6 ማይነስ 1 ማለት ደግሞ ስንት ነው? እኛዋ ኤ6 ትሆናለች ማለት ነው። ስለዚህ እኛ በ10 ዲር ስለሆነ እኛ ምንድነው የምናደርገው? እኛዋን በኤን ማይነስ 1 ዲያችን እናጋለን። ዲያችን ስንት ነው የሚሆነው ተባብለናል። እኛዋን ዶንት ፎርጌት መርሳት የለባችሁ። ኢንድ ነው ያለው፣ ኢንድ ኦፍ ሰርዲር። ስለዚህ ኢንድ ኦፍ ሰርዲር ማለት ደግሞ ወደ አራተኛ ዓመት ኢንዱ ስለጨረሰ ስንት ነው? እኛ የምንፈልገው ስንት ነው? ኤ7ን እንጠይቅ። ኤ7ን ለዛ እዚህ ጋር ስንት ይሆናል? 7 ሲቀነስ 1 ስንት ነው የሚሆነው? 7 ሲቀነስ 1 6 ይሆናል። ዲ ስንት ነው? 250። ለዛ ይሄንን ቀጥታ ስናባዛ ጊዜ የምናገኘው ቁጥር ምንድነው? 26570 at the end of ስላለ ነው። at the end of the third year ስላለ ነው። ለዛ ይሄን ያህል ያገኛል ማለት ነው። ይሄ ሰውዬ at the end of 7 year እኛ የተጠየቅነው A7 ነው ማለት ነው። based on this ይሄኛውን ይሄ ይመስላል። ቀጣይ ምንድነው እኛ እንትን ያለው እንሰራው ሁለተኛው ጥያቄ ይሄኛው በዚህኛው እንጨርሳለን። የተጠየቅነው ምንድነው? A7 ነው ማለት ነው። A7 ለዛ በዚህ ፎርሙላ ተጠቅመን ታገኛላችሁ ማለት ነው። አሁንም ይሄኛውን እዚሁ ክሊር አድርጌ ሁለተኛ ጥያቄ ይመስላል። ፎርሙላው እንዳለ ይቀመጥና ለምን ተመሳሳይ ነው፣ ምንም የተለየ ነገር ስለሌለው እዚሁ ላይ ማስረዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አስተያየት ካላችሁ ኮሜንት አድርጉኝ። እዚህ ጋር ምንድነው በጣም ኢዚ ነው፣ ይሄኛውም ተመሳሳይ ነው። a want to begin saving a program she will save this first step በአንደኛው ኤንድ each subsequent she will save 200 more than she did previous። ቦንቱ መጀመሪያ ላይ 1000 ብር በየአመቱ በተከታታይ 200 ብር ተጨማሪ 200 ብር አድ እያደረገች ምን ታደርጋለች? ሴቭ ታደርጋለች። ስለዚህ አሁን እዚህ ጋር ኤዋናችን ስንት ነው? የቦንቱ ደሞዝ ስንት ነው? 1000 በየአመቱ ግን ሪደንደንሲ ዲፈረንስ ስንት ነው? 200 ብር ሴቭ ታደርጋለች። what will be saving during 8 years 8 year ነው 8 ስለዚህ እዚህ ጋር ምንድነው የተጠየቀው? a8 ነው የተጠየቀው ማለት ነው። ስለዚህ እቺኛው an into a1 n minus 1 into d ነው አይደለ? ስለዚህ እቺ a8 ስንት ትሆናለች? a8 is equals to a1 ስንት ነው የሚሆነው? 1000 ፕላስ n ስንት ነው የምትሆነው? n 8 minus 1 7 ትሆናለች። 8 minus 1 7 ነው into d ዲያችን ስንት ናት? 200 which means ይሄ ማለት ነው 1000 7 ሲባዛ በሁለት እዛን
ይሄ 1000 ፕላስ 1007 ታይምስ 2000 ማለት ደግሞ 2500 2500 2400 ይሆናል ማለት ነው። የዚህ መልስ 2400 ይሆናል ማለት ነው። 2400 1000 ፕላስ 1400 ስንት ነው? 2400 ይሆናል። ስለዚህ ይሄኛው በጣም ቀላል ነው። ኖርማሊ 80 ማለት ይሄንን ይጠይቃል። በየአመቱ እሷ ዲ ነው። እቺኛዋ በየሴቭ የምታደርገው በየ200 200 ከአምና 200 ተጨማሪ 200 ተጨማሪ እያደረገች ነው በየአመቱ ስቆጥር የነበረው። ቤዝድ ኦን ዚስ የዛሬ ክላስ በዚሁ ጨርሰናል። ኦሬዲ ቀጣይ የምንመለከተው ምን ይሆናል? ስለ ኦኬ ኤግዛምፕል ነው ያለው። ኤግዛምፕሉን እናብራራላችኋለሁ ቀጣይ ሴክሽን። ለዛሬ ቆይታችን ቴንኪው በጣም አመሰግናለሁ።